ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ ይህ የህይወት ገጾች ዝግጅታችን ነው። በስነ ልቦና ስነ አእምሮና ማህበራዊ ጉዳዮች ላይ ተኩራል። በዛሬ ቆይታችን ደግሞ ቅን አገልጋይነት ርዕሰ ጉዳያችን ነው። ሙሉ አዳም ታምሩ አብሬያችሁ ቆይታ የማደርግ ይሆናል። በአርስተ ጉዳያችን ሰፊ ሙያዊ ሐሳቦችን የሚያጋሩን እንግዳም ጋብዘናል። እንግዳችን በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ናቸው። በማህበራዊ ጉዳዮች ብዙ ሐሳቦችን በማጋራት ይታወቃሉ። በተማሪዎችና በወጣቶች ህይወት ደግሞ ተግባቦትን፣ የጊዜ አጠቃቀምን፣ የትምህርት ውጤታማነትን በተመለከተ ሰፊ ሐሳቦችን በስልጠና መልኩ በመጋራት ይታወቃሉ። በበጎ ፈቃድ አገልግሎታቸውም የታወቁ ናቸው። ይኸውም በተለይ በቀይ መስቀል የቦርድ ምክትል ሰብሳቢ ሆነው አገልግሎት በመስጠት ይታወቃሉ። ዶክተር ፍቅረ ሰላም ጋርድ ዛሬ ከኛ ጋር ቆይታ የሚያደርጉ ይሆናል። እናንተም በያላችሁበት ሆናችሁ ወዳችሁ ፈቅዳችሁ ጊዜ ሰጥታችሁ እየተከታተላችሁን ቆይታ ስለምታደርጉ ከልብ እናመሰግናለን። አብራችሁ እንድትሆኑ ግብዣችን ነው። ዶክተር ጊዜ ሰጥተው በዚህ በህይወት ገጾች ዝግጅታችን ቅን አገልጋይነት የተሰኘውን ርዕሰ ጉዳይ ሰፊ ሐሳብ ሊያጋሩን ስለተገኙ በጣም ከልብ እናመሰግናለን። እኔም ጋብዛችሁ ለዚህ ተመልካች ላለው መራግብራችሁ ፕሮግራማችሁ በላይ ፕሮግራም ስርጭት በመገኘቴ እጅግ በጣም ደስታ ይሰማኛል። አመሰግናለሁ። እኛም በጣም እናመሰግናለን። ዛሬ ርዕሰ ጉዳያችን ቅን አገልጋይነት በተለይ ቅንነትን አገልግሎትን የተመለከተ ነው። ሰፊ ሰው በመሆኑ ማለት ሰፊው ሐሳብ ነው። ይህ ከሰው ልጅ ጋር አብሮ የሚገናኝ ከለት ህይወታችን ከማህበራዊ ህይወታችን ከስራ ስኬታችን ከአጠቃላይ ሰብእናችን ጋር የሚገናኝ ርዕሰ ጉዳይ ነው። ዛሬ ሰፊ ሐሳቦችን የምንጋራውና ተመልካቾቻችንም እጅግ የተወደደ ሐሳብን በስፋት እንደሚያገኙ ተስፋ እናደርጋለን። ክቡራትና ክቡራን ተመልካቾቻችን ከፍታ ቆይታ በኋላ ተመልሰን እንገናኛለን። ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ እያደረስን የሚገኘው። ሙሉ አዳም ታምሩ አብሬያችሁ ቆይታ አደርጋለሁ። ርዕሰ ጉዳያችን ቅን አገልጋይነት ወይም ቅን አገልግሎት የሚል ሐሳብ ነው። በጉዳያችን ላይ ሰፊ ሙያዊ ሐሳቦችን የሚያጋሩን ደግሞ ዶክተር ፍቅረ ሰላም ጋርድ በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ናቸው። አብራችሁን ቆይታ እንድታደርጉ ግብዣችን ነው። ዶክተር መግቢያ ላይ እንዳነሳ ነው በዛሬው ቆይታችን በጣም ሰፊ ሐሳቦችን ነው የምንጋራው። ቅን አገልጋይነት ወሰን ሰፊ የሆነ ሐሳብ ነውና ቅን አገልጋይነት ማለት ምን ማለት ነው ራሱ የሚለውን እናስተውል። እሺ፣ በድጋሚ አመሰግናለሁ። እንዳነሳው ቅን አገልጋይ የሚለው እጅግ በጣም ሰፊ ሐሳብ የሚገለጽበት ነው። በውስጡም ሁለት ቃላቶችን ይዛል። ቅንነት አለ፣ አገልጋይነት ደግሞ አለ። ነገር ግን ትርጉም ስንሰጥ ሙሉ እንዲሆንልን አገልግሎት ምን ማለት እንደሆነ አብረን ማንሳቱ ይጠቅመናል። ከቅንነት ስንነሳ እጅግ በጣም ብዙ ትርጉም ቢኖረውም በመዝገበ ቃላት ላይ የተዘረዘሩትን ትርጉሞች እንኳን ብናነሳ ቅንነት ማለት ገርነት፣ መልካም አሳቢነት፣ ልቡ የቀና ልቡ መልካም የሚያስብ በመንፈሱ ምንም አይነት የመንፈስ ጥመት የሌለበት ታማኝ ርሩ የሚል ትርጉም ይኖራል። ከዚህ አንፃር ለኛ የተነሳንበት ሐሳብ ያግዘን ዘንድ መልካም ልብ የሚለውን አቻ ትርጉም ብንወስድ በደንብ ያግዘናል ማለት ነው። ስለዚህ ስለ ቅንነት ስናነሳ ቅንነት በሐሳብ ይጀምራል፣ በአመለካከት ወደ ልብ ይወርዳል፣ ከዛ በተግባር ይፈጸማል። ምክንያቱም ሐሳብ ሲጀምር በአእምሮ ነው የሚጀምረው። ያ በአእምሮ የጀመረው ሐሳብ የቅንነት ሐሳብ ወደ ልብ ሲወርድ ነው እምነት የሚሆነው። ወደ እምነት ደረጃ ካልወረደ ልብ ላይ ካልተቀመጠ በተግባር ለመፈጸም እንቸገራለን። ስለዚህ ስለ ቅንነት ስናነሳ ትርጉሙ ሙሉ የሚሆንልን ቅንነት በሐሳብ፣ ቅንነት በአመለካከት እና ቅንነት በተግባር የሚለውን ተመልካቾቻችን ከግምት ውስጥ እንዲያስገቡ እንፈልጋለን።
አገልጋይነትን ከመተርጎማችን በፊት ደግሞ አገልግሎትን ማንሳት ጥሩ ነው። አገልግሎት ማለት እገዛ ለሚፈልግ እርዳታ ለሚፈልግ ማንኛውም ሰው በጎ ማድረግ ማንኛውም ሰው እናስምርበት። ይሄ እገዛ የሚደረገው ተገልጋዩ መጥቶ ከአገልጋዩ የሚፈልገው እገዛ ምናልባትም መልካም በማሰብ በማዘል ሊሆን ይችላል። ልክ መንገድ ላይ መንገድ ማሳየት የምንፈልገው ሰው ሲጠይቀን ተገደን አይደለም የምናሳየው። በአንድም በሌላም ግን አገልግሎት ነው። በኃላፊነት ደግሞ በተማርንበት ሙያ በተሰጠን ኃላፊነት ለተገልጋይ ተደራሽ መሆን የሚጠበቅብን ደግሞ አገልግሎት አለ። በሁለቱም ዘርፍ አገልግሎት የሚያስብለው ግልጋሎቱን ፈልጎ ለሚመጡት ማንኛውም ሰው ያለምንም አድሎ በጎ ማድረግ የሚል ትርጉም ይኖራል ማለት ነው። ስለዚህ ከዚህ አንፃር ቅን አገልጋይ የሚለው ይህንን ሳይሸራረፍ ተገልጋዩ የሚፈልገውን ግልጋሎት ጊዜው ሳያልፍ በጊዜው በወቅቱ በቅን ልቦና በመልካም ሐሳቢነት የሚፈጽመው ሰው ቅን አገልጋይ ይባላል ማለት ነው። ይህን ስናነሳ መሸራረፍ የሌለበት አገልግሎትና በሰዓቱ መደረግ አለበት ስንል እንደ ምሳሌ ምጥ የመጨረሻው ደረጃ ላይ ደርሳ የመጣች እናት የሷም የልጇም ህይወት ይታደግ ዘንድ ወደ ሕክምና ማዕከል ስትሄድ ዛሬ መስራት አልችልም ነገ ተመለሽ ብሎ እንደማይመልሳት ሁሉ በተሰማራንበት ማንኛውም ዘርፍ ላይ ለተገልጋዮቻችን የምናደርሰው ግልጋሎት ጊዜውን የጠበቀ ሳይሸራረፍ ማድረግ የሚጠበቅባቸውን ግልጋሎት የሚፈጽም አካል ቅን አገልጋይ ነው ብለን ልንተረጉመው እንችላለን ማለት ነው። መልካም በጣም መልካም የሆነ ሐሳብ ነው ዶክተር ያነሱልና በተለይ የሰው ልጅ በጣም አድጎ በጣም አድጎም የሚደርሰው በጎነት ላይ ነው። ሰው ሲሆን ሰው በጎ ነገሮችን ነው የሚያደርግ። ይሄ ደግሞ ቅን አገልግሎት አንዱ መገለጫ ነው። ይህ ቅን አገልግሎት እርሶም ሲገልጹልን እንደነበረ ህፃናትን፣ አረጋውያንን ወይ ደግሞ በሆነ በጉልምስና ዘመን ያለን ወንድ ሴት ሳንል ቅርብ ሩቅ ሳንል የስጋ ዘመድ ወይም ደግሞ በስጋ የማይዘመደን ሳንል ለሁሉም ሰዎች የምንሰጠው ሁሉም ሰዎች የሚያገኙት ከሆነ ቅንነት ይፈልጋል። ይህ ቅንነት የሚፈልግ ከሆነ ደግሞ ማደግ ያስፈልገዋል። አንድ ነገር ለማደግ ደግሞ መሰረት ይኖረዋልና የቅን አገልግሎት መሰረቱ ምንድነው? አንድ ሰው በሙያው በማህበረሰብ ዘንድ በተለያየ ሁኔታ በተለይ ቅን አገልግሎትን ስናነሳው ትዳር ውስጥ ያሉ ሰዎች፣ ስራ ቦታ ያሉ ሰዎች፣ በግልም ተቀጥረው የሚስሩ ብቻ በእንቅስቃሴያቸው በህይወት መስመራቸው ውስጥ የሚያሳድጉትና የሚያስፈልግ መሰረታዊ ስለሆነ ለዚህ መሰረቶቹ ምንድናቸው? አንድ ሰው ቅን አገልጋይ እንዲሆን የሚያስችሉ መሰረታዊ ሐሳቦችን ብናነሳስ? ይሄ በጣም መሰረታዊ ነገር ነው። ተመልካቾቻችንም ግምት ውስጥ እንዲያስገቡ የምፈልገው ነገር ዛሬ አጀንዳችን ስለ ቅን አገልጋይ ሆነ እንጂ በማንኛውም የዕለት ተግባራችን ላይ የምናንጸባረቀው ማንነታችን ምንጩ መሰረቱ ነው። ዛሬ ግን እየተነጋገርን ያለነው ስለ ቅን አገልጋይ ስለሆነ ቅን አገልጋይ የሆነ ሰው ቅን በመሆኑ ብቻ እሱ ብቻውን ሊመሰገን አይገባም። ቅን አገልጋይ ባለመሆኑ እሱ ብቻ ሊወቀስ አይገባም። ምናልባት ቅን አገልጋይ እንዳልሆነ ተረድቶ በተገልጋዮቹ ዘንድ ተቀባይነት እንዳጣ ባወቀበት ሰዓት ያንን ለመቅረፍ በትምህርትም በስልጠናም በንባብም በሌሎች ልምዶችም እርምጃ ለመውሰዱ ሊያስወቅሰው ይችላል። ከዛ ውጪ ወደ ዳራው ወደ ባክግራውንዱ ነው የሚወስደው፣ ወደ ባክግራውንዱ ነው የሚሄደው። ስለዚህ አንድ ሰው ቅን አገልጋይ ነው ብለን ስንናገር ከየት ነው ያመጣው፣ መሰረቱ ምንድነው የሚሉት ነጥቦችን ስናያቸው የመጀመሪያው ለአንድ ሰው ቅን መሆን አሻራውን የሚጥሉት ቤተሰቦቹ ናቸው። ቤተሰብ የአንበሳውን ድርሻ ነው የሚወስደው። በስነ ልቦና ባለሙያ እንደሚባለው የሰው ልጅ አእምሮ የሚገነባው በልጅነት ጊዜው ነው፣ በልጅነት የእድሜው ጊዜ ነው። በዛ በልጅነት የእድሜ ጊዜ ማግኘት የሚጠበቅበትን የመልካም ማንነት የአእምሮ ምግብ ካላገኘ ቅን መሆን አይችልም። ያንን ምግብ ልክ ከትንሿ ከጡት ጀምሮ ለልጅ የሚያስፈልገውን ምግብ መግበው እንደሚያሳድጉት ሁሉ ቅንነትንም ቅን አለመሆንንም ጭምር መግበው የሚያሳድጉት ቤተሰቦች ናቸው። ስለዚህ አንድ ቤት ውስጥ ልጆችን ያለ አድሎ በእኩል የሚያገለግል ቤተሰብ ውስጥ ያደገ ሰው ቅን አለመሆን አይችልም። ምናልባት በአንድ ቤት ውስጥ ልጅና እንጀራ ልጅ ሊኖር ይችላል። ለልጅ
ሙሉ እንጀራ እያቀረብክ ለእንጀራ ልጅ ግማሽ እንጀራ እየሰጠ በዓል በመጣ ቁጥር ለልጅ አዲስ ልብስ እየገዛ ለእንጀራ ልጅ ያኛው ልጅ የተወው ልብስ እየሰጠው የምታሳድግ ሆነ ያ በጎ የሚመስል ነገር የተደረገለት ልጅና በጫና ያደገው የእንጀራ ልጅ ሁለቱም ቅን መሆን አይችሉም። በዛ ቤት ውስጥ አድሎ እንዳለ ፍትሃዊነት እንደሌለ አውቆ ነው የሚያድጉት። ስለዚህ አሁንም ድረስ ቤተሰብ በጣም ተመልካቾቻችን ግምት ውስጥ ማስገባት የሚጠበቅባቸው ልጅ ላይ መስራት የነገዋ ሀገር ማንነት ላይ መሰረት መጣልኝ ነው። ስለዚህ የመጀመሪያው የቅንነት ምንጭ መገኛው ቤተሰብ ናቸው ማለት ነው። ሁለተኛ አሁን እየቀረ ይመጣ ይመስለኛል። ተመልካቾች በየሰፈራቸው ያለው ሊመዝኑ ይችላሉ። እኛ ባደግንበት ዘመን እኛ ባደግንበት አካባቢ ከቤተሰብ ባልተናነሰ የአንድ ልጅ ቅንነት መልካምነት የሚገራው የሚስተካከለው በጎረቤትና ባደገበት ማህበረሰብም ጭምር ነው። የተማረበትን ትምህርት ቤት ጨምሮ ማለት ነው። ከቤተሰብ ባልተናነሰ ስርዓት የሚያስይዙ ከቤተሰብ ባልተናነሰ ቅንነትን የሚያስተምሩ ጎረቤቶች ማህበረሰቦች ባለበት ቦታ ላይ ያደገ ህፃን በዛሬ በሚቀበለው የቅንነት የአገልግሎት መወጫ ቦታው ላይ ቅን አገልጋይ ሆኖ ነው የሚወጣው ማለት ነው። በትምህርት ቤት ላይ ከተለያዩ ቤተሰቦች የመጡ በቅን አስተዳደግ የመጡ ተማሪዎች ጋር በጓደኝነት ሲኖር በዛ መስተጋብር ላይ መምህራኖቹ በሚያሳዩት የቅንነት መገለጫ ባህሪ ትምህርት ቤቱ በነደፈው ኤክስትራ ካሪኩለም በሆነው ከዋናው ከሳይንሱ ውጪ በጎነትን በሚያስተምሩበት የትምህርት መገለጫዎች ቅንነትን አዳብሮ ይመጣል። ካልሆነ ግን በአንድ ማህበረሰብ ላይ የደሃ ልጅ ሆኖ በመፈጠሩ ወይ በመወለዱ የሱ ደሃ ቤተሰብ በአካባቢው ማህበረሰብ በማግለል የሚያስፈልጉትን አገልግሎት ባለመፈጸም የሚያሳድጉ ከሆነ ያ ልጅ ኢፍትሃዊ የሆነን አገልግሎት እየተለማመደ ነው የሚያድገው። ስለዚህ ቅንነትን የሚማርበት ሁለተኛው ቦታ የት ነው? ማህበረሰብ ያደገበት ጎረቤት ማህበረሰቡና ትምህርት ቤቱ ነው ማለት ነው። በሶስተኛ ደረጃ በአሁኑ ዘመን አብዛኛው ህፃናት ለሶሻል ሚዲያ ለቴክኖሎጂ በጣም ቅርብ ናቸው። በሚሰጣቸው የቴክኖሎጂ መሳሪያ ስልኮቻቸው ላይ የሚያዩዋቸው ይዘቶች በጎነትን መልካምነትን ቅን ሐሳቢነትን ያቀፈ ይዘት ካለው ልጆች በአንድም በሌላም ከዛ ሶሻል ሚዲያ ከዛ ማህበራዊ ሚዲያ ላይ ቅንነትን ተምሮ ሊያድጉ ይችላሉ። ነገር ግን ጥናት የሚፈልግ ቢሆን በአንዳንድ ጥናቶችም እንደተመለከትኩት ከአዎንታዊው ይልቅ በሶሻል ሚዲያ ላይ የሚተላለፈው ትምህርት አብዛኛው ህፃን የሚመለከተው ቤተሰብን ባለመቆጣጠሩ ወደ አሉታዊው ያደላል ማለት ነው። በተወሰነ መንገድ ግን በአዎንታዊ ማንሳት እንችላለን ማለት ነው። የመጨረሻው መሰረት ነው ብዬ የማስበው ምናልባትም በኔ ሚዛንም ከቤተሰብ ባልተናነሰ ያንበሳውን ድርሻ ሌላ የምሰጠው የሃይማኖት ተቋማት ናቸው። በየትኛውም ሃይማኖት መልካምነትን የሚያስተምር አስተምሮ ባለበት የሃይማኖት ተቋም ላይ የሃይማኖት ተቋሙ በሚያስተምረው ትምህርት መሰረት የሚያድግ ህፃን ካለ ቅን አለመሆን አይችልም። ክፋትን ስለማያስተምሩ ማለት ነው። በጎነትን ስለሚያስተምሩ፣ ፍቅርን፣ ትህትናን፣ ፍትሃዊነትን ስለሚያስተምሩ ማለት ነው። ከሃይማኖት ተቋም የሚገኘው ማንነት እጅግ በጣም ትልቅ መሰረት አለው። ነገር ግን እዚህ ጋር አንዳንድ ተመልካቾቻችን ምናልባት በአእምሯቸው ሊፈጠር የሚችል ፓራዶክስ የሚመስል እርስ በርሱ የሚጋጭ ሐሳብ የሚመስል ነገር ሊነሳ ይችላል። በጣም ብዙ የሃይማኖት ተከታይ ካላቸው ሀገሮች መካከል ኢትዮጵያ ናት። በዛ መጠን ቅን አገልጋዮች በስተው ይታዩባታል ወይ የሚለውን ሁሉም ተመልካቾች በየቤታቸው ሚዛን እንዲሰጡ ልተውና እንደ ቤት ስራ ያ አለመሆኑ ምናልባት በኔ ሚዛን በሚጠበቀው መጠን ቅንነትን መልካምነትን ተላብሰናል ብዬ አላስብም። የሃይማኖት ተቋማት እንደመብዛታቸው መልካምነት እንደመሰበካቸው ይህን ስናስብ የሃይማኖት ተቋማት የቅንነት ምንጭ አይደሉም ብለን መንቀፍ ሳይሆን ተከታዮቹ እኛ የሃይማኖት ተቋማት በሚያስተምሩት መልካምነት መጠን ተላብሰነው ህይወት አድርገነው መኖር ባለመቻላችን ነው እንጂ ቅንነቱን ያላመጣ ነው ክፍተቱ ከተቋማቱ ላይ ሆነ ይችላል ማለት ነው። ስለዚህ ከነዚህ ከአራቱ አካላት ቅን አገልጋይነትን ተምሮ ማደግ ይችላል አንድ ሰው ማለት ነው። ስለዚህ መሰረቱን በእነዚህ በአራቱ ማንሳት ይችላል ማለት ነው። በጣም ጥሩ ሐሳቦችን ያነሱልን ዶክተርና ከዚህ ጋር ሲያነሱልን እንደነበረ በተለይ ወደ ኋላ የአስተዳደጋችን ነገር እያንዳንዳችን በራሳችን መንገድ ብናስተውለው
እንደ ግለሰብ ሆነን ደግሞ እንደ ማህበረሰቡ እንዳሳዳጊ ጎረቤቶች ሁሉ እንዳሳዳጊ ሆነው ብናይ እሴቶቻችን የራሳቸውን ዋጋ ይኖራቸዋል። ያን ቅን የሆነ በባህል ውስጥ በትውፊት ውስጥ ይዘና ይቸው የመጣናቸው ነገሮች እነዚህ ሁሉ ደግሞ ተደምረው ያመለካከቶቻችን ውጤት የሥራ ባህላችን ስራ ቦታ ላይ ምን ስራችን ምናከናውንበት የሙያ ብቃት የስነ ምግባር ሂደት የስነ ስርዓት አካሄዶች ሁሉ የራሳቸው ሚና ይኖራቸዋልና እዚህ ጋር እንደው ማገናኘት ምንችልበት አውድ ሊኖር ይችል ይሆን ሚል ሐሳብ ብናነሳስ? በቃ እነሱ ናቸው መሰረቱ። ቅድም እንዳነሳ ነው ማህበረሰብ ላይ ያልተሰራ ማንነት በፍጹም ከየትም ልታመጣው አትችልም። እኔ አንዳንዴ ቅድም ካነሳውት አንፃር የሃይማኖት ተቋም የሌላቸው ሀገር ላይ በትምህርት አጋጣሚ የሄድኩበት ሀገር ነበር። ያኔ ስማርት ስልክ በሌለበት በማልጠቀምበት ሰዓት ላይ በጂፒኤስ ተመርቼ መሄድ በማልችልበት ሰዓት ላይ መሄድ የምፈልግበትን ቦታ እንዲያመላክቱኝ አንድ መንገደኛ ጠየቅኩኝ። በውጭ ዓለም ማለት ነው። ምንም አይነት የሃይማኖት አስተምሮ በብዛት የማይነገርባት ሀገር ናት ያቺ ሀገር። ያ የጠየቅኩት ሰው ግባና ላድርሳለኝ፣ መኪና ይዟል፣ ግባና ላድርሳለኝ። እዚህ ባለው ባደኩበት እሳቤ የማላቀው ሀገር ላይ የማላቀው ሰው መኪና ውስጥ ገብቶ መሄድ ውስጤ እየተጠራጠረ እየፈራ ተከትየው ገባው። ያ የምፈልገው ቦታ ላይ ብዙ ኪሎ ሜትር ተጉዞ ያን ቦታ አንበላክቶኝ አድርሶኝ ተመለሰ። በሃይማኖት አልተገነባም ያ ሰው ማንነቱ። ነገር ግን በማህበረሰብና በሀገር አቀፍ ደረጃ ላይ የተቀመጠ የመልካም ማንነት መገንቢያ ስርዓት ነበራቸው ከዛ በኋላ ስመለከት ማለት ነው። ስለዚህ በአንድም በሌላም የማህበረሰብ ኢንፑት ግብአት ልጆች መገንባት ላይ ከፍተኛ የሆነ አስተዋጽኦ አለው። አሁን ላይ ምናልባትም ሚስ ያደረግነው ያጣነው ነገር ቢኖር የኔን ልጆች ጎረቤቶቼ ሲያሳድጉልኝ ጎረቤቶቼ ሲያስተካክሉልኝ ቅር ልሰኛ አይገባም። ምክንያቱም በመልካም መንገድ የሚይዙልኝ ከሆነ በመልካም መስመር ላይ የሚያሰማሩልኝ ከሆነ ማለት ነው። ስለዚህ እንዲህ ያጣናቸው የሚመስሉ በጎ የሚመስሉ በድሮ ጊዜ ማንነትን ለመገንባት ትልቅ አስተዋጽኦ ይፈጥሩ የነበሩ ነገሮች አሁን ተመልሰው በእያንዳንዳችን ህይወታችን ውስጥ እየገቡ ማስተካከል አለባቸው ብዬ አስባለሁ። በጣም የሆነት ትልቅ ሐሳቦችን ነው ያነሱልን ዶክተርና በተለይ እነዚህ መሰረታዊ የሆኑ ነገሮች በመጠበቃቸው የተነሳ ነው ቅን አገልጋዮች በምድር ላይ እንዲበራከቱ ተገልጋዮችም ደግሞ የልቡን እርካታ የመንፈስ እርካታ ለሚፈልጉት ዓላማ የሚፈልጉትን ነገር እንዲያገኙ የሚያደርጉ እነዚህ መሰረቶቻችን በአግባቡ ሳንጠቀምባቸው ስንቀር ቅን አገልጋይ የመሆን መንገዳችንም የተሳሳተ ይሆናል። ስንጠቀምባቸው ቅንነቱ እየጨመረ ሰብእናው ያደገ አስተሳሰቡ አመለካከቱ አረዳዱ ሰባዊነቱ እየጨመረ የመሄድ አቅም ይኖራልና በጣም ሰፊ ሐሳቦችን ያነሱልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት ቆይታ ያደረግን የሚገኘው የህይወት ገጾች ዝግጅታችን ነው። ቅን አገልጋይነት ዛሬ ርዕሰ ጉዳያችን ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ከኛ ጋር እንድትሆኑ ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅት ነው እየተከታተላችሁት የሚገኘው። ጊዜ ሰጣችሁ ወዳችሁ ፈቅዳችሁ ከኛ ጋር ሆናችሁ እየተከታተላችሁን ስለሆነ ከልብ ነው የምናመሰግን። በዛሬው ቆይታችን ደግሞ በህይወታችን ውስጥ እጅግ አስፈላጊ ከሆኑ ልናዳብራቸው ልንኖራቸውና ለሰውም ስንኖር ለራሳችንም ስንኖር ልናደርጋቸው ከሚገቡ ነገሮች መካከል አንዱ ቅን አገልጋይነትን በርዕሰ ጉዳይ ወደ እናንተ እያደረስን ነው።
ሐሳባችን እንድትጋሩን ከኛ ጋር እንድትሆኑ ግብዣችን ነው። ዶክተር ስናነሳ እንደነበረው ቅን አገልጋይነት በዓለም ላይ ያደገ ሲሄድ እንደ ግለሰብ አንድ ግለሰብ በክህሎትም በሳቢም በስሜትም በድርጊትም እያሳደገው ሲመጣ ለብዙዎች የመትረፍ አቅም ይኖረዋል። አንድ ለብዙ ይጠቅማል፣ ብዙዎች ደግሞ ካንዱ ይጠቀማሉ። አንደኛው እየጨመረ በመምጣቱ የተነሳ ለብዙ ሰዎች መምህራቸው፣ መሪያቸው፣ የድርጊቶቻቸው ቀራጭ እስከመሆን ድረስ ይደርሳል። ማለት የሚቀርጻቸው የሱን ሰብና የሱን ድርጊት የሱን ጠባያት የሚጋሩ የሚገበዩ የሚዛመዱ የመሆን አቅም አለው። ነገር ግን ከዚህ ጋር ተያይዞ ላነሳው የወደድኩ ለርሶ በተለይም ቅን አገልጋይነት ሲባል የራሱ መገለጫዎች ይኖራሉ። ቅንነት መገለጫዎች አሉት። ቅን ሲሆን አንድ ሰው ከትርጉሙ ስንነሳ አገልጋይነትም የራሱ ነገሮች አሉ። አገልግሎት አለ፣ አገልጋይ የሆኑ ሰው አለ። እንዲሁም ቅንነት ተጨምሮበት ደግሞ ሲከናወን ወደ ሙሉ ፍሬነት ወደ ድምር የተሻለ ውጤት ያመራልና ለአንድ ግለሰብ እንዲያው በስራም ቦታ በየትኛውም አውድ በህይወቱም በግሉ በሚያደርጋቸው ነገሮች የቅን አገልጋይነት መገለጫዎቹ ምን ምን ነገሮች ናቸው የሚለውን ሐሳብ ለተመልካቾቻችን ብናደርስ ደስ ይለኛል። በጣም ጥሩ ነው። እንግዲህ አሁን እነዚህን የቅን አገልጋይ መገለጫ የሆኑ ነገሮችን ከመዘርዘራችን በፊት እንግዲህ የሰው ልጅ ሁሉም ተንቀሳቃሽ የራሱ አካል ያለው ፍጡር ነው። ነገር ግን ሁሉም እኩል ስብዕና የለው። ስለዚህ ይሄ በአካል የሚንቀሳቀሰው ሰው ሲደመር መልካም ማንነት ሙሉ ስብዕና ያለው ሰው ያስብለዋል። ይህ ተንቀሳቃሹ አካል ያለው ሰው ሙሉ መልካም ማንነት ከሌለው ሲቀነስ የሚሆነው ማለት ነው። ሰው ሆኖ መልካም ማንነት ከጎደለው እንስሳዊ ጸባይ ይሆናል ማለት ነው። ምናልባትም ይሄ መልካም የሚባል መገለጫ አንድም እንኳን እንጥፍጣፊ ከሌለው ከእንስሳትም ብሶ አውሬያዊ ጸባያትን ይላበሳል ማለት ነው። ስለዚህ አሁን የምንነጋገረው ቅን አገልጋይ የምንለው ሰው ቅንነትን የተላበሰ ሰው መገለጫ አድርጎ የሚላበሳቸው የመልካም ማንነት መገለጫዎች ሆነው ወደ ሙሉ ስብዕና የሚያሳድገው ነው ማለት ነው። ስለዚህ አንድ ቅን አገልጋይ አለው ተብሎ ከሚታወቅባቸው መገለጫዎች መካከል አንዱ ታማኝ ነው፣ እውነተኛ ነው፣ ፍጹም ታማኝ ነው። የሚያገለግላቸውን አገልግሎት ስለ ውሸት ብሎ አንዱን አይጠቅምም፣ ስለ እውነትም ብሎ ሌላኛውን አይጎዳም። በውሸት ሌላውን አይጎዳም፣ በውሸት ሌላኛውን አይጠቅምም። እንደዚህ አይነት የስብዕና እድገት ላይ ደግሞ መድረስ የሚቻለው አንድ ሰው ሲነሳ መጀመሪያ ለራሱ ለህሊናው ታማኝ ሲሆን ነው። ለህሊናው ታማኝ ያልሆነ ሰው ለተገልጋዮቹ ታማኝ መሆን አይችልም። ለፈጣሪው ታማኝ ያልሆነ ሰው ለተገልጋዮቹ ታማኝ መሆን አይችልም። ስለዚህ አንድ ቅን አገልጋይ ሲገጥም ተገልጋይ ሆነ ስታየው አገልግሎቶቹ ሁሉ የሚፈጸሙት በማስመሰል አይደለም፣ እውነት ላይ የተመረኮዙ ናቸው፣ ታማኝነት ላይ የተመረኮዙ ናቸው። ስለዚህ ጥያቄውን አቅርቦ የሚሄደው ተገልጋይ የሚመለስለትን ነገር እውነታ የተላበሰ አገልጋይ እንደሆነ ስለሚረዳ አምኖ ተቀብሎ ነው የሚሄደው። የመጀመሪያው መገለጫው ይሄ ነው። ሁለተኛው በአንድም በሌላው ትርጉም ላይ እንዳነሳ ነው የአንድ ቅን አገልጋይ መገለጫ ፍትሃዊ ነው። በፍጹም አድሎ አይፈጽም። ስለማቀው ስለማላቀው ዘመዴ ወዳጄ ጓደኛዬ ስለሆነ ስላልሆነ ሴት ስለሆነች ወንድ ስለሆነ ህፃን ወጣት አረጋዊ እያለ በእድሜ ሳይከፍል በጣም ምስኪን በጣም ሀብታም የተከበረ የተናቀ ነገ የሚጠቅመኝ ስለሆነ ስላልሆነ በሚል መስፈርት አይደለም አገልግሎቱን የሚፈጽመው። ሁሉንም እኩል ነው የሚያስተናግደው። ፍትሃዊ ነው። ቀደም አገልግሎትን ስንተረጉም እገዛ ለሚፈልግ ማንኛውም ሰው በጎ ማድረግ ብለን ተርጉመናል። ማንኛውም ሰው፣ ይሄ ማንኛውም ሰው የሚለው ሐረግ ብቻውን ፍትሃዊነትን የሚያሳይ ነገር ነው። ስለዚህ ፍትሃዊነትን የተላበሰ ነው ማለት ነው። በሶስተኛ ደረጃ ቅን አገልጋይ እጅግ በጣም በፍቅርና በትህትና የተሞላ ነው። ይሄ ደግሞ በጣም መሰረት ነው ለቅን አገልጋይነት። አባቶቻችን ሲተርቱ ከፍትፍቱ ፊቱ ይላሉ። የፈለገ ቅንጡ የሚባል ምግብ አቅርበለት ፊትህን ቋጥረ እንግዳህን ያለ ትህትና በትዕቢት ተቀብለ ብታስተናግደው ከምግቡ ጥፍጥና በላይ ፊትህን አይቶ ነው የሚከፋው። በደንብ አይስተናገድም። የማይጣፍጥ ነገር እንኳን ደረቅ ቆሎ ብታቀርብለት ፊትህ ከተፈታለት ፊትህ ትህትናና ፍቅር የተሞላበት ከሆነ በደስታ ነው ተገልግሎ የሚሄደው።
ስለዚህ በየቢሮአችንም ይምጡ በየመንገዱም እናገኛቸውን ተገልጋዮች ስናገለግላቸው መጀመሪያ ልንለግሳቸው የሚገባው ፍቅርና ትህትና ነው። እስኪ እናስበው መንገድ ላይ የተቸገረ ሰው ምናልባትም ትላንትና በጣም ቅንጡ ህይወት ይኖር የነበረ ዛሬ ላይ ህይወት ጨልሞበት ከመስመር ወጥቶ የሚያግዘው አጥቶ ጎዳና ላይ የወደቀን ሰው በአእምሮ ስንት ቁስል ስንት ህመም የሚያስተናግድን ሰው ራቁቱን አገኘውት ብለ ልብስ ወርውረህለት ብትሄድ ያለ ፍቅርና ያለ ትህትና ትልቁን ግልጋሎት አልፈጸምክለትም። ምናልባት ለብርዱ ልብስ ለግሰው ሊሆን ይችላል አእምሮውን ግን አቁስለ ነው የምታልፈው። ይህን ሰው ልብሱን ከመስጠት በፊት ምግብን ከማቅረብ በፊት በፍቅርና በትህትና ከያስከው በፍቅርና በትህትና ካገለገልከው ያኛው ሁለተኛ ሰከንደሪ ነው የሚሆነው ማለት ነው። ስለዚህ ቅን አገልጋይ ሰውን ሲቀበሉ በፍቅር ነው የሚቀበሉት። ቅን አገልጋዮች ሰውን ሲያገለግሉ በትህትና ነው የሚያገለግሉት። ትዕቢት የተሞላበት አይደለም። ከፍ ከፍ በማለት እኔ ቦታው ላይ ስላለው እኔ ሰጪ ስለሆንኩኝ አንተ ተቀባይ ስለሆንክ እኔ አገልጋይ ስለሆንኩኝ አንተ ተገልጋይ ስለሆንክ በሚል በንቀት መንፈስ አይደለም የሚያገለግሉት። እዚህ ጋር አንዳንድ ተመልካቾች ምናልባት አንዳንድ ቦታ ላይ ገጥሞ ሊሆን ይችላል ያስባለው አገልጋይ ስትሆን በተለይ ትልቅ አገልጋይ ስትሆን በተጣለበት ኃላፊነት ማለት ነው ትልቅ ለምን ራስን ዝቅ ታደርጋለህ? ከሁሉም ጋር ለምን ዝቅ ትላለህ? የምን መርመጥመጥ ነው? ኮራ ማለት አለበት ቆፍጠን ማለት አለበት ብለው የሚመክሩ ተገልጋዮች አይጠፉ። ነገር ግን ቦታውን ያገልግሎት ቦታውን በእጄ ይዣለው ብለ ትዕቢት የተሞላበት ንቀት የተሞላበት ፍቅርና ትህትና የራቀው አገልግሎት የምትፈጽም ከሆነ ምናልባት ያቺ የአገልግሎት ጊዜው እስኪያልቅ ድረስ ልትፈራ ትችላለህ። ነገር ግን መከበርን አታመጣም። ትዕቢትና ሰው መናቅ እንድትፈራ ሊጋብዝ ይችላል፣ መከበርን ግን አያመጣም። በተገልጋይና በአገልጋይ መካከል በማህበረሰቡ መካከል በሰዎች መካከል የሚያኖረው ደግሞ መከባበር ነው እንጂ መፈራራት አይደለም። ሚስት ባሏን ፈርታ የምትኖር ከሆነ ባልም ሚስቱን ፈርቶ የሚኖር ከሆነ ትዳሩ በጥሩ አገልግሎት በጥሩ ስብዕና የተገነባ አይደለም ማለት ነው። በመከባበር ውስጥ ነው መታለፍ የሚጠበቅበት። ስለዚህ በአንዳንድ ሃይማኖት ተቋማትም እንደሚነገረው ፈጣሪ ከሰማይ ወርዶ በበረት መወለዱ ዝቅ ብሎ እግር ማጠቡ ከዚህ በላይ የፍቅርና የትህትና መገለጫ ከየትም ልታገኝለት አትችልም። ስለዚህ ፈጣሪ ሆኖ እንዲህ ካደረገ እኔ ፍጥሩ ትንሿን ማገለግለው የተሰጠችኝን ኃላፊነት ስወጣ ያውንም ላይ ይከፈልበት ቅድሞን እንኳን አይከፈልበት ከኪሳው የምትገዛው ነገር አለ። ከአእምሮ አፍልቀ በአመለካከት የምትተገብረው ነገር ነው። ስለዚህ ለምንድነው ለማትከፍልበት ነገር በውስጥ አውተ ለምትደሰትበት ነገር እንዴት ክፉ ትሆናለህ? እንዴት ትዕቢተኛ ትሆናለህ? እንዴት ሰውን ትንቃለህ? ስለዚህ አንዱ መስፈርት ነው የሚሆነው ማለት ነው። ሌላኛው እጅግ በጣም ምክንያታዊ ናቸው ቅን አገልጋዮች። ምክንያታዊ ናቸው ስንል ስለሚያደርጉትም ነገር ስለማያደርጉትም ነገር ሲሰጡም ሲነሱም ሲናገሩም ዝም ሲሉ ምክንያት አላቸው። ያ ምክንያት ደግሞ በስሜት የተመዘነ ምክንያት አይደለም። አንዳንዴ በስሜት ምክንያት ታስቀምጣለህ እንዲሆነ እኮ እንዲህ ስለሆነ ነው ብለህ ለራስህ አሳማኝ ምክንያት አስቀምጠ ትክክል መስለል ታገለግል ትችላለህ። ነገር ግን በስሜት ላይ የተመረኮዘ ምክንያተኝነት ከእውነት አይራቅ ሊሆን ይችላል። ሁሌ ምክንያትን ስናስቀምጥ በህሊናና በፈጣሪ ሚዛን ነው መሆን የሚጠበቅበት፣ በሰባዊ ሚዛን ነው መሆን የሚጠበቅበት። ይህንን ውሃ ልክ ጠብቆ ነው የሚሄዱት ቅን አገልጋዮች ማለት ነው። ቅን አገልጋዮች ሌላኛው ግብረ መልስ ይቀበላሉ፣ ፊድባክ። መቼስ ቅን አገልጋይ ፍጹም ቅን አገልጋይ ልታገኝ ትችላለህ። በአንጻራዊ ደግሞ አንዱ ከአንዱ የተሻለ አገልጋይ ነው ልትል ትችላለህ። በቅንነት አንጻር ፍጹም እስካልሆነ ድረስ መልካሙን አገልግሎት እየፈጸመ ከሱ የሚጎድለውን ነገር አዳብሮት ጥሩ ስብዕና እንዲላበስ የሚያደርገውን የጎደለውን ነገር ሲነገረው በጸጋ ይቀበላል፣ አይቆጣም፣ ለበቀል አይነሳሳ። አንዳንዴ እኮ መልካም ማንነት ብቻ እንዲነገር የምትፈልግ ቅን አገልጋይ ካልሆንክ ጠንካራ ጎን ብቻ እንዲነገር የምትፈልግ ሆኖ ድክመት ሲነገር እጅን ዘርግተ ልትሰጥ ያሰብከውን ግልጋሎት እጅን ልታጠፍ ትችላለህ። እንዴት ቢንቀኝ ይሄን የሚናገረው
ስለምንስ ነው ስለኔ ጠንካራ ጎን ያላጎላው ድክመቴን ስለምንድን ነው ያጎላው ብሎ መፈጸም የሚጠበቅባቸውን አገልግሎት እያጉላሉ ጊዜ የሚያራዝሙ እያጉላሉ የሚነሱ አይጠፉ። ቅን አገልጋይ ግን ሲሆን ፊድባኩን ይቀበላል። ስለሰጣችሁኝም ማስተያየት እጅግ በጣም አመሰግናለሁ። በሚቀጥለው ለማገለግለው አገልግሎት ተጨማሪ ግብዓት ስለሚሆነኝ አሻሽዬ ለማገልገል ቁርጠኛ ነኝ ብሎ በደስታ ነው የሚቀበለው። ለበቀል አይነሳሳም ማለት ነው። ይሄ ደግሞ በጣም እያንዳንዱ ሰው በአንድ ቦታ አገልጋይ ቢሆንም ሌላ ቦታ ሲሄድ ተገልጋይ ሊሆን ይችላል። ተገልጋይ በሆነበት ቦታ ላይ ቅን አገልጋይ ሳይገጥሞ ቀርቶ ተበሳይቶ ወጣ ተገልጋይ እሱ አገልጋይ በሆነበት ቦታ ላይ ደግሞ ተገልጋይ ሆኖ ያሶ ሲመጣ ለበቀል የሚነሳሳው ስለዚህ ቅን አገልጋይ ስትሆን ግብረ መልስ ተቀበላል። ሌላኛው ስሜትን ትረዳለህ። ይሄ ደግሞ በጣም ከባዱ ነገር ግን ለቅንነት ትልቋ ቁልፏ ነገር አንዷ ስሜትን መረዳት ኢምፓቲ በሰው ጫማ ውስጥ ሆነ የዛውን ሰው ችግር አንተ ላይ እንደደረሰ አድርጎ ማሰብ ይሄ ትልቅ ብስለት ነው። ትልቅ የቅንነት መገለጫ ነው። ጨንቆት መሬት ላይ ወድቆ ያንተን እገዛ የሚፈልግ ቢሮ መጥቶ ያንተን አገልግሎት የሚፈልግ ሰው አንተ በሱ ቦታ ሆነ ማሰብ ካልቻልክ ስሜቱ አይገባም። በሽተኛ መጥቶ ከዶክተር ጋር ሲገናኝ ያ የጨነቀው በሽተኛ የሕክምና ባለሙያውን አገልግሎት ፈልጎ ሲመጣ በሽተኛው በዶክተሩ ቦታ ዶክተሩን በበሽተኛ ቦታ አድርጎ ማሰብ ካልቻለ ሕክምና የሚሰጠው አካል ስሜቱን ላይ ይጋራው ይችላል። ምርመራ ከማድረጉ መድኃኒት ከማዘዙ ላብራቶሪ ከማዘዙ በፊት አእምሮ መገንዘብ ይጠበቅበታል። የሰውን ስሜት መጋራት ይጠበቅበታል። ስለዚህ የሰውን ስሜት መጋራት ኢምፓቲ ሌላኛው እጅግ በጣም መሰረታዊ የአንድ ቅን አገልጋይ መገለጫ ነው። ሌላኛው አንድ ቅን አገልጋይ አድማጭ ነው። ይሄም ሌላ ከባዱ ነገር ነው። ሰው ከማድመጥ መናገር ይቀናል። ማድመጥና መስማት ደግሞ ይለያያል። መስማት ተፈጥሯዊ ነው። በዙሪያ ያሉትን ነገሮች ሁሉ ትሰማቸዋለህ ፈለክም አልፈለክም። አድማጭ ስትሆን ግን መስማት ሲደመር መረዳት በስሜት ማመዛዘን መገንዘብን ይጠይቃል። ስለዚህ አንተ ባለ ጉዳይ ሆነ ወደ አንድ ግልጋሎት ቦታ ላይ ሄደ ኮምፒውተር ላይ ጌም እየተጫወተች ወይ ደግሞ እየጻፈ የሚያስተናግደን አገልጋይ እንዴት አድርገው ችግር ልታጋራው የምትችለው? እንዴት አድርገው ያቀረብኩት ጥያቄ መፍትሄ ያገኛል ግልጋሎቴ አገኛለሁ ብለ እንዴት ነው ልታምን የምትችለው? አብዛኛው ደግሞ አባቶቻችንም ወግ ባይን ይገባል አይደል የሚሉት። በሳይንሱም ከ83% በላይ ኢንፎርሜሽን የምትቀያየረው ባይን ነው። ስለዚህ የአንድን ግልጋሎት ፈልጎ የመጣውን ሰው አይኑን እያየ ስሜቱን እየተረዳ ማዳመጥ ካልቻልክ ትልቁን የቅን አገልጋይነት መገለጫን አልተላበስክም ማለት ነው። ስለዚህ ቅን አገልጋይ እጅግ በጣም አድማጭ ነው። ይሄ ደግሞ በየቤታችን በትዳራችን በማህበራዊ ኑሯችን በተለያየ ቦታ ላይ አንዱ ትልቁ ፈታኙ ነገር ይሄ ነው። በነገራችን ላይ አንዳንዴ ሰው ሆነ ስታዳምጥ ከዛ የሆነች ሐሳብ ፍሬ ሐሳብ ለመያዝ ሳይሆን አንዳንዴ ለሚናገረው ነገር ምን መልስ ልስጥ ብሎ የሚያዳምጥ ሰው አለ። ገና መልስ ለሚሰጠው መልስ እያዘጋጀ የሚያዳምጥ ሰው ሊገጥም ይችላል። ስለዚህ ቅን አገልጋይ እጅግ በጣም አድማጭ ነው። የመጨረሻው በአንድም በሌላም ያነሳውት ቢሆንም ቅን አገልጋይ ሰው ለህሊናው እና ለፈጣሪው ታማኝ ነው። ይሄም መቋጫው ነው። ሰው ለህሊናው ህሊና ትልቅ ዳኛ ነው፣ ትልቅ ፈራጅ ነው። ሃይማኖት ላለው ደግሞ ፈጣሪም ትልቅ ዳኛ ነው። ስለዚህ ይሄንን ህሊናንና ለፈጣሪ የምትታመን ከሆነ አንተ መልካም ማትሆንበት፣ አንተ ቅን ማትሆንበት፣ አንተ በጎ ልበቀና አገልጋይ የማትሆንበት ምንም አይነት መስፈርት አይኖርም። ስለዚህ እነዚህ መስፈርቶችን እንደ መልካም የያዘ ሰው አካላዊ ሰው ሲደመር እነዚህ መልካም ማንነት የቅን አገልጋይ መገለጫነት ያለው ሙሉ ስብዕና የተደላደለ ማንነት ያለው ይሆናል ማለት ነው። ስለዚህ ይህ ቅን አገልጋይ የሆነ ሰው ሙሉ ሰብዕናን የሚያዳብርበትና ራሱ በሙሉ ሰብዕና ላይ ስለመኖሩ ማሳያ ነው።
የበጎ ህሊና ባለቤት ስለመሆኑ ምናይበት ነው። በጎ ህሊና አለው የለውም የሚለው ነገር ዶክተር እርሶ ሲያነሱ በጣም የገዛኝ ሐሳብ በተለይም ፈጣሪ ሰው ሆኖ ትሁት ሆኖ አገልግሎትን ሁሉ ፈጽሟል። ደቀ መዛሙርቱን ሁሉ እግራቸውን አጥቧቸዋል ክርስቶስ። እነሱ ተማሪዎች ናቸው፣ እነሱ የሚልካቸው ናቸው። ነገር ግን እነሱን እንዲላኩ እንዲያደርጉ በመንገር ብቻ ሳይሆን ደግሞ በማድረግ በአገልግሎት ደረጃ የተከናወነው ነገር እጅግ በዚህ በአገልግሎት ህይወታችን ውስጥ እንድናስተውል ያደርገ እንድንጠይቅ ሁሉ ያደርገናል። ክርስቶስ ደቀ መዛሙርቱን ካጠበ አንድ ቢሮ የተቀመጠ አንድ ሽያጭ ላይ ያለ አንድ ቤተሰብ ውስጥ ባል ሚስቱን የሚያገለግል ሲሆን እናትና አባት ልጆቻቸውን ሲያገለግሏቸው ልጆችም ወላጆቻቸውን ሲያገለግሏቸው ታክሲም ውስጥ ሊሆን ይችላል፣ ትልቅ መዝናኛ ቦታም ሊሆን ይችላል፣ ካፌም ውስጥ ሊሆን ይችላል። የትኛውም ሰው የሚንቀሳቀስበት አካባቢ ሁሉ አገልግሎት ህይወታችን ነው ማለት ነው። ይሄንን ህይወት የምናየው ደግሞ ሲያነሱልን እንደነበረ ትሁት ሆኖ አክብሮት ሰጥቶ ለመደረግ ያለበትን በተግባር መፈጸምና ማድረግ ትልቁ ዋጋ ትልቁ ማንነት እንደሆነ በጣም የሚያሳይ ነው። ሰፊ ሐሳቦችን ያነሱልን። ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት ቆይታ እያደረግን የሚገኘው የህይወት ገጾች ዝግጅታችን ነው። በዛሬ ዝግጅታችን ቅን አገልጋይነት ርዕሰ ጉዳያችን ሆኖ ወደ እናንተ እየደረሰ ይገኛል። እናንተም በእያላችሁበት ሆናችሁ ሐሳብ እየተጋራችሁ እንደሆነ ተስፋ እናደርጋለን። ከዚህ በተጨማሪ ግን የምትሳተፉበት ሐሳብም ደግሞ ወደ እናንተ ማድረስ በጣም አስፈላጊ ነው። ቅን አገልግሎት እንዴት ይመለከቱታል? በዙሪያው ውስጥ ምን አይነት የቅን አገልግሎት ባለቤት የሆኑ ሰብእናዎችን ተመልክተዋል የሚለውን ሐሳብ እንድታጋሩን እንፈልጋለንና በ058 320 81 28 እየደወላችሁ ከኛ ጋር ቆይታ ማድረግ ይቻላል። ቀሪ ሐሳቦች እንድትጋሩንም አሁንም ግብዣችን ነው። ዶክተር እንዳነሳ ነው ይህ በተለይ ቅን አገልጋይነት ህይወት ነው፣ ራሱ ህይወት ነው። አገልግሎት ህይወት ነው። ከፈጣሪም የተማርነው በትምህርትም በስነ ስርዓት የምንማራቸው ነገሮች ናቸው። ይሄ ፕሮፌሽናል ኤቲክስ ከሚባለው አገልጋይነት ተብሎ የሚጠራው ነው። በሙያ አገልግሎት ውስጥ በተለያዩ ሁኔታዎች ውስጥ ምን ተገብረው እንዲሆን ይፈልጋልና እንዲያው ይህ ቅን አገልግሎት ደግሞ መዳበር አለበት። የሌለው እንዲኖረው መትጋት አለበት። ከልጅነቱ ጋር የሚያያዝ ከሙያው ጋር ከንባቡ ጋር ከብዙ ጋር ሊገናኝ ይችላል። እንዴት ነው ማዳበር የሚቻለው? ቅን አገልጋዮች መብዛት አለባቸው። ቅን አገልጋዮች በበዙ ቁጥር መልካምነት እያደገ ይመጣልና እንዴት ማዳበር ይቻላል የሚለውን ሐሳብ ብናይ በጣም ደስ ይለኛል። አመሰግናለሁ። እንግዲህ ዋናው ይሄ ነው አይደል? የዛሬው ፕሮግራማችን ዋናው ዓላማ ፍጹም ቅን የሆኑ አገልጋዮች ለሌሎቻችን አርአያ ሆነን በእያንዳንዱ መስፈርት ራሳችንን ስንመዝን ደግሞ የጎደለን የሞላን መሄድ እንድንችል ነው። እንግዲህ ይሄ የህይወት ገጾች ፕሮግራም ማህበረሰቡ ላይ እየሰራ ያለው እንግዲህ ከዚህ አንፃር የመጀመሪያው ደረጃ አንድ የሌለህን ጉድለት ለመሙላት ስትነሳ አንድ ሰው መገንዘብ የሚጠበቅበት ሂደት ነው። ቅጽበታዊ በአንድ ቅጽበት መጥቶ የሚቀየር ላይሆን ይችላል። ምክንያቱም አንድ እንግዳ ወደ ቤት ሲመጣ ምናልባት በር ጥግ ላይ ቁጭ ብሎ ነው ፈርቶ እንደ እንግዳ የሚቀመጠው። ውሎ ሲያድር ግን ከባለቤት እኩል ነው ነፃነት የሚሰማው። ተመልካቻለን ዶክተር እና እንመለሳለን። ጤና ይስጥልን። ጤና ይስጥልን። አብሮ ይስጠን። ማንን በል? ከየት ነው? ሰይድ ከጎንደር። ማን? ሰይድ። ሐሳቦትን ስለ ቅን አገልጋይ ሐሳብ አንስተናልና እንዲከታተሉን ሲከታተሉን ስለነበረ አሁን ሐሳቦትን መቀጠል ይችላሉ። ለምሳሌ በቤታችን እንወለድ ከእናትና ከአባታችን የምናገኘው እናታችን በክርስትና ጥሯል ሲድግኛ ነው ጥሩ ነገር የምናገኘው ከቤተሰብ ጥሩ ነገር የምናገኘው ስለዚህ ነገር የምንመኝ መጀመሪያ ከታች ይወጣ ጀመረ ለላኛው ጀመረ ከታች ተቆምጥለን ተቆምረን ወለና ያደረግን ነገር የሚወርድ ልጆች ጥሩ ደረጃ መድረስ አለባቸው። ነገ ቤተሰብ ጋር ያለው ለክፉ ነገር ከቤተሰብ ጋር ጥሩ ነገር ካላሳደግን ነገ ጥሩ ነገር ሀገር ሊያረባሽ ነገር ተዋጥና መጀመሪያ ከልጅነታችን ጥሩ ነገር ማግኘት አለብን እያስባለሁ። ስንወለድ መጀመሪያ አስተዳደጋችን የሶካች መጀመሪያ ጥሩ ነገር ካሳደግን ራገነ እናደርጋለን እና ሀገራችን ጥሩ ነገር እናሳድጋለን። ወደ ከላይ ነገሮች ካስተማርነን ወደ አናገኝም ባለን በራሳይ አሁን ልጅ ከተባለ ልጆች ማድረግ ያለባቸው በጥሩ ነገር ነው
መመገብ እንዳለባቸው ትምህርት መውሰድ አለባቸው ያለ ትምህርት ቤት እናመሰግኖታለን ስለደወሉ ሐሳቦትን ስላጋሩን በጣም እናመሰግናለን። ቀሪ ሐሳቦችን ይጋሩን። ዶክተር ሲያነሱት እንደነበረ አንድ ሰው ቤታችን መጥቶ እንግዳ ቢሆን የእንግድነት ስሜት ተሰምቶት ወይ ደግሞ የቤተሰቡ አካል እንዲሆን የሚያደርገው የሚል ሐሳብ ላይ ነው ያቋረጥን። አመሰግናለሁ ስላስታወስከኝ። ምንድነው በነፃነት ከቤተሰቡ ጋር ተቀላቅሎ የቤትነት ስሜት የሚሰማው በሂደት ነው፣ እየቆየ ሲመጣ ነው። የሰብስታንስ አዲክሽን ይሄ ሱስ ውስጥ የሚገቡ ሰዎች በተለያዩ በጫት የምንበለው በሲጋራ የሚገባ ሰው ምናልባትም ሲጀምር ትን እያለው እያስነጠሰው ሊሆን ይችላል የሚጀምረው። በሂደት ነው ሱሰኛ የሚሆነው። ማህበራዊ ሚዲያ ላይም እንደዛ ከገባ በኋላ ለመውጣትም ደግሞ ያን ያህል ጊዜ ይፈልጋል፣ ይቸገራል። በማለበያ ታግዞ ምናምን የሚወጣለት። ስለዚህ አንዴ የገባው ከቅንነት ከቅን አገልጋይነት ተቃራኒ የሆነ ማንነት ውስጣችን እስካለ አንድ የቤት ግንባታ ላይ የተሰማራ ባለሙያ የቤቱን ሌቭል ልኩን በውሃ ልክ ነው የሚለካው አይደል? ወይቱን ቢለቆ በውሃ ልኩ ነው ያለ። የሆነ ቦታ ላይ ያበጠ ነገር ካለ ቆርቆሮ ያስወጣዋል። ክፍተት ካለ በሲሚንቶ ወይም በአርማታ እየሞላ ያስተካክሏል። ስለዚህ ለዚህ ለቁሱ ውሃ ልክ እንዳለ ሁሉ ለሰው ልጅ ስብዕናም ለቅን አገልጋይ ስብዕናም ውሃ ልክ አለው። ከውሃ ልኩ ዝንፍ ያለ ነገር ካለ ያንን እያዳበርን መሄድ ይጠበቅብናል። ያን ለማድረግ ደግሞ ሂደት ይፈልጋል። ዛሬ ላይ በቪዲዮ ዋና እንዴት እንደሚዋኝ በጣም ጠለቅ ያለ እውቀት አግኝተ በተደጋጋሚ በንድፍ ሐሳብ ደረጃ ላይ በቂ መረጃ አግኝተ ልብስን አውልቀ ነገ ጣና ውስጥ ብትገባ ልብስን አውልቀ ነገ በቃ መቻል አለብኝ ብለ የመዋኛ ባህር ውስጥ ብትገባ አትችልም። ተወሰነ ውሃ እየጠጣ እየተንሳፈፍክ በሂደት ነው ዋናውን የምትችለው። ስለዚህ አእምሯችን ውስጥ ለብዙ አመታት የገባ ያ እኩይ ማንነት ወጥቶ በቅን ማንነት ለመተካት መጀመሪያ አድማጮቻችንና ተመልካቾቻችን መረዳት የሚጠበቅባቸው ሂደት ነው። ይሄን ደግሞ ያነሳሁት ለምንድን ነው? አንዳንድ ሰው ተፈጥሮዬ ነው ይላል። በቃ ተፈጥሮዬ ነው ማሻሻል አልችልም፣ እኔ ቁጡ ነኝ፣ ትዕግስተኛ አይደለሁም፣ እኔ ግብረ መልስ መቀበል አልፈልግም፣ ትሁት አይደለሁም። ለምን ብትለው ተፈጥሮዬ ነው ይላል። ተፈጥሮ አይደለም። በቅድም መልካም ማንነት ከአራቱ አካላት ተገንብቶ እንደመጣ ሁሉ በአንድም በሌላም የቅን አገልጋይ መገለጫ ያሉ ማንነቶች በዛን ሰዓት ላይ ተገንብቶ ስለመጡ ነው የሱ መገለጫ ተፈጥሮዬ ነው ብሎ እስከ መናገር ድረስ ያደረሰው ማለት ነው። ስለዚህ መጀመሪያ የሰው ልጅ ሂደት መሆኑን ይገነዘብና ራሱን ለለውጥ ያዘጋጃል። ራሱን ይጠይቃል። እኔ ማንነኝ ሲባል በስም በእድሜ በጾታ በስራ አይነት አይደለም። ይሄ ማንነትን አይገልጽም። ማንነት ስብዕናን ነው የሚገልጸው። ስለዚህ ስብዕና ምን ይመስላል? ዛሬ ርዕሰ ጉዳያችን ቅን አገልጋይነት ስለሆነ ከቅን አገልጋይነት መገለጫ የቱን ተላብሻለሁ፣ የቱንስ አልተላበስኩም? ጠንካራ ጎኔ ምንድነው? ደካማ ጎኔ ለምንድነው? አንድ ራሱን መጠየቅ የሚጠበቅበት ጥያቄ ይሄ ነው፣ ራሱን ለማዳበር። ሁለተኛ ለምን የምትለዋን ጥያቄ የሰው ልጅ በየዕለቱ ከመተኛቱ በፊት ራሱን እየጠየቀ መተኛት አለበት። ለምን ከሌሎች ፍጥረታት ተለይቼ ሰው ሆንኩኝ? ለምን ሰው ሆንኩኝ? ለምን አስተማሪ፣ ለምን ጋዜጠኛ፣ ለምን ዳኛ፣ ለምን ሐኪም ሆንኩኝ? በዛ በተሰጠኝ ዕውቀትና ክህሎት ምን እንድሰራበት ስለተፈለገ ነው። ለምንስ ቅን ሆንኩኝ? ለምንስ ቅን አልሆንኩኝ ብሎ ላለውም ጠንካራ ጎን ለሌለውም ነገር ለምን እያለ እየጠየቀ ራሱን በደንብ ማወቅ ይጠበቅበታል። የሰው ልጅ ራሱን ጠንቅቆ ሲያቅ ነው ክፍተቱን እየለየ ልክ ውሃ ልክ ላይ የሚቦረቦረውን እየቦረቦረ ያወጣል፣ መልካሙን ነገር እየሞላ የሚሄደው ማለት ነው። በሰው ልጅ የውሃ ልክ ስብዕና ልክ ማለት ነው። ስለዚህ ከዚህ አንፃር መጀመሪያ ለለውጥ መዘጋጀት አለበት። እኔ ይሄንን ማንነቴን በዚህ ማንነት መተካት አለብኝ፣ መለወጥ አለብኝ ብሎ ራሱን ማሳመን ይጠበቅበታል። የመጀመሪያው መስፈርት የሚሆነው ነው። ከዛ መቀጠል መለወጥ ያለበትን ማንነቱን በመልካም የቅንነት መስፈርት ለመሙላት ለማዳበር አንድም በንባብ በጣም አእምሮ ሊገነቡ የሚችሉ የንባብ መጻፍቶችን በመከተል ስልጠናዎችን በመውሰድ በመማር ከአእምሮ ጋር በተገናኙ ሶፍት ስኪል ላይ ለውጥ ሊያመጡ የሚችሉ ስልጠናዎችና ትምህርቶችን በመውሰድ የትዕግስት ችግር ያለበት ሰው በሂደት ያችን እያስተካከለ ይመጣል። ተመልካቻለን እንመለሳለን። ጤና ይስጥልን።
አብሮ ይስጥልን ያስገባች ጣና ይስጥልን አብሮ ይስጥልን ማንን በል ከየት ነው የሚደውሉልን ከደቡብ ወሎ ማዕደላ ወረዳ ኢማም ተገኘ ሐሳቡ ከቅን አገልጋይነት ጋር የተገናኘ ሐሳብ ነውና እንደው ስለ ቅን አገልጋይነት ምን ይላሉ ቅን አገልጋይ የሆኑ ሰብናዎችን በዙሪያው እንዴት ይገልጿቸዋል ስለዚህ የተከታተልኩ ነበር ዲቴታው በጣም ደስ የሚል ነው እና የመረጣችሁት ርዕስ በጣም አስተማሪ ነው በተለይ በአገልግሎት ብቻ ሳይሆን ከቤተሰብ ከእምነት ጋር አንስተው ነው ዶክተርን በጣም ላመሰግናቸው እፈልጋለሁ አቅራቢውንም አመሰግናለሁ ይሄን ፕሮግራም በመምረጣችሁ እናመሰግናለን ሐሳቦትን መቀጠል ይችላሉ አሁን እና አሁንም ይሄ በሰፊው ለተከታታይ ቢሰጥ እንደ ትምህርት ለተቋማትን ቅድም እንዳሉት ዶክተሮች እያንዳንዱ እምነት ተከታይ ወደ ኋላ መለስ ብለን ብናይ ምን ላይ ነው አሁን ዶክተሩ ልጅ ናቸው በጣም ታሪክ ያነበቡ ዶክተር ናቸውና በጣም እግዚአብሔር ይባርካቸው አንተም ሳይፍ በቴሌቪዥን ልጅ ነህ የም ፕሮግራም መርጠክ ላስተማሪነት በጣም ሊቀጥል ይችላል ግን በአንድ ቀን ብቻ ሆኖ ባይቀር ይሄ ፕሮግራም ቢደጋገም ብዙ አገልጋይነት እኔም እንዳም የመንግስት ሰራተኛ ስለሆነ ኃላፊዎችም ጭምር ሊማሩበት ይገባል ለምን በተቀጠርንበት ሙያ እያንዳንዳችን እኔ ቅድም የነካይ እኔ እንደዛ እንደተገልጋይ ሁኜ በመጣ ቴሌቪዥን እያየ ወይም ኮምፒውተር እየነካካ ወይም ስልክ እያናገረ እንትን ባይ ምን ይሰማኛል አገልጋይን እንደራሱ አርጎ ማየት ሌላ ቢሮ በህድሎ ማሰብ ያሉት እንባ ያመጣልና በዚህ ልክ ከተረዳን ሀገራችን ባህላችን ትመለሳለች ትልቅ ስራ ነው የሚል ሐሳብ አለ በጣም እናመሰግኖታለን ስለተከታተሉን ከልብ ነው እናመሰግኖት ቀሪ ሐሳብ እንዲጋሩን እንጋብዞታለን መልካም ጊዜ እሺ እኔም አመሰግናለሁ እሺ ዶክተር ሐሳብ መቀጠል እንችላለን ስለዚህ ለለውጥ ተዘጋጅቷል ጠንካራ ጎኑና ደካማ ጎኑን ለይቷል ደካማ ጎኑን በመልካም ለመተካት ነው እየሰራ ያለው ያንን ሊያመጡ የሚችሉ አእምሮ ግንባታ ላይ የተጻፉ ብዙ መጻፍቶች አሉ እነሱም በማንበብ ስልጣናዎችን በመውሰድ ማዳበር ይተበከብናል ለምንድን ነው አንዳንዴ በትምህርት ካሪኩለማችን ላይ ቀደም እንዳልኩት ወጣ ያሉ አእምሮ ግንባታ ላይ የሶፍት ስኪል ላይ የስብና ግንባታ ላይ ትኩረት የሚያደርጉ ትምህርቶች አብሮ መሄድ የማይችሉ ከሆነ አንድ የሂሳብ ሊቅ አንድ የአካባቢ ሳይንስ ትምህርት ሊቅ ምናልባት በዛ አንድ ትምህርት ፕሮፌሰር ሊሆን ይችላል የሂሳብ ፕሮፌሰር ልትለው ትችላለህ የኬሚስትሪ ፕሮፌሰር ልትለው ትችላለህ ከአንደኛ ክፍል ጀምሮ እስከ መጨረሻ የተማረውና ሊቅ የሆነበት ሙያ አንድ ፊዚክስ ሊሆን ይችላል አንድ ማትስ ሊሆን ይችላል ስለዚህ በማትስ ፕሮፌሰር ሆነ ማለት በስብናው ሊቅ ነው ልትለው ላይቻል ይችላል ምክንያቱም ያ ያደገው አእምሮ ሌሎች ነገሮችን አመዛዝኖ መጠቀም እንደሚችል እድል ይፈጥርለት ይሆናል እንጂ መልካም ማንነትን ሊያላብሱ የሚችሉ አብሮ የአእምሮ ግንባታ ላይ መስራት ካልተቻለ ብቻውን ሳይንሱ ብቻ ለውጥ ላይ ያመጣ ይችላል በያሳውለው የግል አመለካከቴ ነው የግል አመለካከቴ ከልምድም አንፃር ማለት ነው ስለዚህ እኔ ከተማርኩት ሳይንስ ውጪ ጎን ለጎን እኔ በሙያዬ ኤሌክትሪካል መሐንዲስ ነኝ ስለዚህ በኤሌክትሪካል ምህንድስና ላይ አንድም ቀን ከአእምሮ ግንባታ ጋር የሚገናኝ ነገር ተምሬ አላውቅም ምናልባት በዚህ እድሜ እስከ ፒኤችዲ ድረስ ስማር አእምሮዬ ያደገ ስለመጣ ነገሮችን ማመዛዘን የምችልበት ክሎት ግን አግኝቼ ሊሆን ይችላል በጎን በንባብና በልምድ በስልጠና ያዳበርኳቸው የአእምሮ ግንባታዎች ግን አሉ ስለዚህ የጎደለኝ ትቢት ከሆነ ትቢትን እንዴት አድርጌ ማስወገድ እንደምችል ብዙ የተጻፉ ስልጠናዎች ልምዶች አሉ እሱ መቅሰም ያስፈልጋል እዚህ ጋር ግን ጥንቃቄ የሚያስፈልገው በሂደት ቶሎ ለውጥ የማይመጣ ከሆነ ሰው ተስፋ ይቆርጣል አልተለወጥኩም ብሎ ያስባል ነገር ግን እድገትን ስናመጣ አንዷን ለውጥ እውቅና እየሰጠን እያደነቅን ነው መሄድ የሚጠበቅብን ለምሳሌ አንተ በጣም ትግስተኛ አይደለም ተቆጪ ነህ ቤት ውስጥም ልጆችን ምደበደብ ነው በየጊዜው በትንሽ በትልቁ እንበል ስለዚህ ትግስት የለህም ማለት ነው ብለን እናስብ አሁን መለማመድ ስትጀምር ትግስትን መላበስ ስትጀምር በየሰከንዱ በውሃ ቀጠነ ወፈረ የምትቆጣ እና ልጅ ምደበደብ አባት ስትለማመድ በአራተኛው በአምስተኛው ቀን ላይ ልጅን ልትመታ ትችላለህ አይ የተስተካከልኩ መስሎ ይለካ አሁንም ከዚህ ጸባይ ያልወጣሁም ብለ ተስፋ ትቆርጣለህ ነገር ግን ሰው እዚህ ጋር ማድነቅ የሚጠበቅበት በየሰከንዱ በቀጠነ በወፈረ ቆጣ የነበረው ሰው ቢያንስ 4 ቀን ታግሻለሁ ስለዚህ ጥሩ ለውጥ አለኝ
እሱን ታደንቃለህ፣ ለዚህ እውቅና ትሰጣለህ። በሚቀጥለው ለሳምንት ላትናገር ትችላለህ፣ በሚቀጥለው ለአንድ ወር ልትታገስ ትችላለህ። ሂደት ነው ብለናል። እንዲህ ያለ መልካም ማንነት ውስጥ እየተላበስክ በደንብ እየተላመድከው ስትመጣ ሙሉ ትግስተኛን ህይወት አድርገህ ትላበሰዋለህ ማለት ነው። ስለዚህ ሂደት ነው። በሂደት ውስጥ ደግሞ ለውጦችን እያደነቀ መሄድ ይጠበቅባል፣ ቶሎ ተስፋ ላለመቁረጥ ማለት ነው። ሌላኛው ልምድ ካላችሁ ሰዎች ልምድ መቅሰም ነው። በተለይ ልምድ ትልቅ አስተማሪ ነው። በህይወታቸው ላይ በጣም ብዙ ውጣ ውረዶችን ያሳለፉ ከነመውጫ መንገዱ ጭምር የሚነግሩ አሪያ ሊሆኑ የሚችሉ ቅን አገልጋዮች በስተውልን እንድናያቸው እነዛ ሰዎች መድረክ እያገኙ ሰዎችንም ልምዳቸውን እያካፈሉ አብሮ ከነሱ ጎራ መቀላቀል ይጠበቅባቸዋል። ስለዚህ ልምድ ካላቸው ሰው ልምድ መቅሰም ሌላኛው ማሳደጊያ መንገድ ነው። የመጨረሻው እኔ ለፈጣሪና ለፈጠረ አምላክ በፍጹም ልብ መታዘዝ። ይሄ እንደውም ቅጽበታዊ ለውጥ ነው የሚያመጣል። በነገራችን ላይ በየሃይማኖቱ ሰው ለፈጠረው ፈጣሪ በፍጹም ልቡ የሚታመን ከሆነ ትልቅ ለውጥ ያመጣል። እንደውም አንዳንዴ ሂደትም ላይሆን ይችላል። ምክንያቱም ለፈጣሪ የሚሳነው ነገር ስለሌለ ማለት ነው። ለምሳሌ እኔ ከማነባቸው የሃይማኖት መጻፍቶች መካከል ላይ ምን የሚል ነገር አለ? አቤቱ ንጹህ ልብ ፍጠርልኝ የቀናውንም መንፈስ በውስጥ ያድስ ይላል። አቤቱ ንጹህ ልብ ፍጠርልኝ። ንጹህ ልብ ቅድም ስለ ቅንነት ስናወራ መልካም ልብ ብለናል። እምነት ያለው ልብ ላይ ነው ብለናል። የልብ መሻት ይፈጸምልህ ብለሃል ሰው የምትመርቀው የልብ መሻት ከሆነ እምነት ደረጃ ላይ ሆኗል ማለት ነው። ስለዚህ አቤቱ ንጹህ ልብ ፍጠርልኝ ስትል ንጹህ ልብ የሚፈጥር ከፈጣሪ ጋር ነው የተገናኛለው። መልካሙንም መንፈስ በውስጤ አድስ፣ ቅኑንም መንፈስ የቀናውንም መንፈስ በውስጤ አድስ። ቅን ያልሆነ የጠመመ መንፈስ በውስጤ ስላለ እሱን በቀናው መንፈስ አድስ እያልኩ ነው። የምታመልከው ፈጣሪ ደግሞ በቅጽበት ለውጥ ሊያመጣል ይችላል ማለት ነው። ስለዚህ በሂደትም በቅጽበትም ለውጥ ለማምጣትና ለማደግ እነዚህ ነጥቦች እየተለማመድክ የምትሄድ ከሆነ ለፈጣሪ በፍጹም ልብ የምትታዘዝ ከሆነ እያደገ ይመጣል ማለት ነው። በጣም ጥሩ ተመልካቻለን። ጤና ይስጥልን። ጤና ይስጥልን። አብሮ ይስጠን። ማንን በል? ከየት ነው? ይሄ ነው ባላው ወለጋ ነው። ይሄ ነው ከየት? ከወለጋ። ከወለጋ ስለ ቅን አገልጋይ ያነሳነው ርዕሰ ጉዳይ ነውና ቅን አገልጋይን በተመለከተ ምን ይላሉ እርሶ? እንዲህ አይነት ሰብዕናዎችንስ በዙሪያው እንደው እንዴት ተመለከቱ የሚለውን ያጋሩን ሐሳብ። እኔ ዶክተሩ የሚሰጠው ሐሳብ እጅግ አስተማሪ የሰው ልጅ ሊቀይር የሚችል ስለሆነ በተለይ አሁን በአገራችን ደረጃ ህዝባዊ ውይይቶች እየተደረጉ ባሉበት ቦታ ሁሉ አገርን ሊለውጥ ሊያስተምር የሚችል የእምነት አባቶች ራሱ በዚህ ደረጃ ገብተው ሊያገለግሉ የሚያስችል በመሆኑ እንደዚህ አይነት እንትኖችን የበለጠ ሰፋ ተደርጎ ህብረተሰብ ሊወያይ ሊያዳምጥ ሊሰማ ራሱን ሊቀየር እንዲችል ብታደርጉ አስተያየት ለመስጠት ፈልገን። በጣም ጥሩ ተጨማሪ ሐሳብ አለዎት በቅን አገልጋይነት ዙሪያ ላይ? ያዳመጥኩ ነው። አመሰግናለሁ። ደስ ብሎኝ ነው የደወልኩት። ስለደወሉልን ከልብ እናመሰግናለን። ይከታተሉን ቀሪ ሐሳቦችንም። አሜን። ዶክተር ሲያነሱልን እንደነበረ የሰው ልጅ አይምሮ ያድጋል፣ አካሉም ያድጋል፣ ስሜቱም ያድጋል። ማያድግ ነገር የለውም። በመንፈስም ያድጋል። በመንፈስም በአይምሮም በአመለካከትም በስሜትም በብዙ ነገር በማህበራዊ ህይወቱ በተግባቦቱ ሁሉ ሲያድግ የሚደርስበት ግን ቅንነት የተባለ ከፍተኛ ደረጃ ላይ ነው። መሰረቱ ራሱ ሰውነት ነው። ሰውነት ግን እያደገ የሚመጣ ነውና ሰፊ የሆነ የሚዳብሩ ነገሮች እንዳሉት ነው የተረዳነው ከገለጻው። በጣም ነው እናመሰግን። ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት ቆይታ እያደረግን የሚገኘው የህይወት ገጾች ዝግጅታችን ነው። ወደ እናንተ እየደረሰ ያለው ደግሞ ሙያ ሐሳቦችን እያጋሩንም የሚገኘው ዶክተር ፍቅረ ሰላም ጋር ናቸው። ካፍታ ቆይታ በኋላ ተመልሰን ቀሪ ሐሳቦችን እንጋራለን። ከኛ ጋር እንድትሆኑ ያክብሮት ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች
ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን በያላችሁበት እየተከታተላችሁት ቆይታ እያደረግን የሚገኘው የህይወት ገጾች ዝግጅታችን ነው። ቀና አገልጋይነት ርዕሰ ጉዳያችን ነው። በርዕሰ ጉዳያችን ላይ ሰፊ ሀሳቦችን እያጋሩን የሚገኙት ዶክተር ፍቅረ ሰላም ጋረድ በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ናቸው። ከቀሪ ሀሳቦቻችን ጋር አብራችሁ እንድትሆኑ ግብዣችን ነው። ዶክተር በጣም ሰፊ ሀሳቦችን ነው እያነሳን የሚገኘውና ተመልካቾቻችንም በውስጥ መስመር ብዙ ሀሳቦችን አስተያየቶችን እየሰጡ ነው። ያው ሁሉን ለማስተናገድ አልተቻለም ከጊዜም አንፃርና እንዲያው ይህ የሚያድግ ከሆነ ቅን አገልግሎት የሚያድግ ከሆነ አገልጋይ መሆን በራሱ ሰብዕና ከሆነ ሁለንተናዊ ጠቀሜታው በግለሰብም በማህበረሰብም በስራ ውጤትም በብዙ አይነት ሊገለጽ የሚችልበት አውድ ይኖራልና ምን አይነት ሁለንተናዊ ጠቀሜታ ይኖረዋል? እንደ ግለሰብም አገልጋይነት የራሱ ዋጋ አለው፣ እንደ ማህበረሰብ የሚጠቀመው ጥቅም አለውና ማጠቃላይ ሐሳብ አድርገን ብናነሳው። አመሰግናለሁ። በድጋሚ እንግዲህ ይሄን ርዕሰ ጉዳይ አድርገን ስናመጣ አንደኛ ጥቅሙም እጅግ በጣም የጎላ ስለሆነ ነው። ቅን አገልጋይ በመሆኑ አንድ ሰው ራሱም ይጠቀማል፣ ማህበረሰቡንም ጭምር መጥቀም ይችላል። ስለዚህ ከዚህ አንፃር አንድ ቅን አገልጋይ በመሆኑ መጀመሪያ የሚጠቀመው ራሱ ነው። ሁሌ ከተቀባይ ሰጪ ነው ደስተኛ የሚሆነው። ሁሌ ቅን ባደረክበት ጊዜ ተገልጋዩ መጥቶ በአንተ ግልጋሎት ረክቶ በተመለሰበት ሰዓት አመሰገነም አላመሰገነም ህሊና ግን ላንተ ላደረከው በጎ ነገር ምላሽ ይሰጣል። ስለዚህ የውስጥ እርካታ ታገኛለህ። የመጀመሪያው በማህበረሰቡ ዘንድ ተቀባይነት ታተርፋለህ። ታማኝ ነህ፣ ትዕግስተኛ ነህ፣ ቅድም የዘረዘርናቸው መስፈርቶች አሉ አይደል? ያንን ተላብሰሃል። በማህበረሰቡ ዘንድ ትልቅ ቦታ ይሰጣል። በማንነት ትልቅ ቦታ ላይ ማግኘት ደግሞ የውስጥ እርካታን ይፈጥርላል። አብዛኛው ግልጋሎቱም እጅግ በጣም ቅን አገልጋዮች በስተው የሚያገለግሉት አገልግሎት ከሆነ ማህበረሰቡም ግልጋሎቱን በፍቅር ያገኛል። በጎ ነገር ይሰፍናል። ይሄ ለጸብ ለጭቅጭቅ ለክርክር የሚዳርጉ ነገሮች ከቤት ጀምሮ እየጠፉ ይመጣሉ። ባለ ሚስቱ ሚስት ለባሏ ቅን በመሆናቸው ቤቱ ሰላም ይሆናል። ቤቱ ሰላም ሲሆን ልጆቹ በሰላም ያድጋሉ። ልጆቹ በሰላም ካደጉ ነገ የሚረከቧትን ሀገር በሰላም ይመራሉ። አንዱ ይሄ ነው። ሁለተኛ ለታላቅ መክሊት ሽልማት ትበቃለህ። ቅን አገልጋይ መሆን አንተ ታላቅ መሆን የምትፈልግ ከሆነ አገልጋይ ሁን የሚለው። ስለዚህ ታላቅነት የምታስብ ከሆነ አገልጋይ መሆን የሚጠበቅብህ። የመጨረሻው እኔ በጣም ትኩረትን መስጠት የምፈልገው አእምሮህን ጸጥ ታደርገዋለህ፣ የአእምሮ ሰላም ታገኛለህ። እንግዲህ ይሄ በጣም ማሰሪያ ነው። አንዲት ሕፃን ልጅ ቁጭ ብላ እየተጫወተች የምታለቅስባት እናት ስራዋን እየሰራች ግድ የለም ታልቅስ ብላ ትታ እንደማትተዋት መጀመሪያ የምታለቅሰው ልጅ ምግብ አቅርባ ጸጥ አስብላት ወደዚህ እንደምትመጣ ሁሉ የሰው ልጅ አእምሮ ያለቅሳል። ቅን ባለመሆነ ያን መልካምነት ባለመላበስ አእምሮ እያለቀሰ ይመጣል። ያ አእምሮ የሚያለቅሰው ጸጥ ሲል ሰላም ስታገኝ ያ ሰላም ቤት ድረስ ተከትሎ ይመጣል። ቤተሰቦችም ልጆችም ጋር የሚንጸባረቅ ክፋት አይኖርም። የአእምሮ ሰላምና እርካታ ታገኛለህ ማለት ነው። እና በዚህ አንፃር እኔ ከምንም በላይ የአእምሮ ሰላምና እርካታን ከማግኘት በላይ ቅንነት አለ ብያላስም ጥቅም አለው ብያላስም። ምክንያቱም ሌሎች የምታከናውናቸው ተግባሮች ሁሉ የሚሰሩት አእምሮ ሰላም ሲሆን ነው። ያን ሰላም ደግሞ የምታገኘው የቅንነት መላበሻን ተላብሰ የአእምሮ ለቅሶ ጸጥ ስታስብለው ነው። ስለዚህ ቅን አገልጋይነት በጣም ሁለንተናዊ ጥቅም ያለው ነው ሚል ማጠቃለያ መስጠት ከሳት አንፃር ብናስቀምጠው ይሻላል ያስባል። በጣም ጥሩ ዶክተር፣ በጣም ሰፊ ሀሳቦችን በተወደደ አገላለጽ በሚገባ መልኩ ስላብራሩልን ተገኝተው በህይወት ገጾች ዝግጅታችን ሰፊ ሀሳቦትን ከልምድም ከብዙ ኃላፊነቱም ከስልጠናም ከሙያዎትም ጋር ተገናዝቦ ተያይዞ ከኖሩትም ነገር ስላጋሩን ከልብ በጣም እናመሰግናለን። እግዚአብሔር ይስጥልን። አመሰግናለሁ በጣም ነኝ። እኛም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅትን ነው የተከታተላችሁት። ሰፊ ሀሳቦች እንደተጋራችሁ ተስፋ እናደርጋለን። ደውላችሁም ሀሳቦቻችሁን በውስጥ መስመር ስለገለጻችሁልን እናመሰግናለን። ተመልካቾቻችንም ከኛ ጋር ስለነበራችሁ እጅግ ከልብ እናመሰግናለን። ሙሉ አዳም ታምሮ አብሬያችሁ ቆይታ አድርጌያለሁ። ቅን አገልጋይ ርዕሰ ጉዳያችን ነበር። በርዕሰ
ርዕሰ ጉዳያችን ላይ ዶክተር ፍቅረ ሰላም ጋርድ በባህር ዳር ዩኒቨርሲቲ መምህርና ተመራማሪ በብዙ አይነት ስልጠናዎችም የሚታወቁ ታላቅ ምሁር በመካከላችን ተገኝተው ሀሳብ አጋርተውናል። ከልብ ነው የምናመሰግነው። እናንተም በያላችሁበት ምቹ ጊዜ እንደነበራችሁ ተስፋ እናደርጋለን። ይህን ዝግጅት ደግሞ የካሜራ ባለሙያዎች፣ የስቱዲዮ ተረኞች እንዲሁም ዳይሬክተራችን በእንደዚህ አይነት መልኩ ወደ እናንተ አድርሰዋል። ከልብ እናመሰግናለን። በያላችሁበት መልካም ጊዜ ተመኝተናል። ጤና ይስጥልን።